ቤቱን ለቁልፉ አምኖ የአካባቢ ፖሊስን አምኖ የሚወጣ ነዋሪ አንዳንድ በሚባል ደረጃ ነው ወይ? አብዛኛው ይሄ አይደለም ወይ? እንኳንስ ሳይጠራ ተጠርቶስ በፈጣን ሁኔታ ተደራሽ ሊሆን የሚችል ፖሊስስ አሁን አለ ወይ? እንደውም አንዳንድ ጊዜ በብዛት እንደምናየው የበዙ አደባባዮች ላይ በስፋት አብረው ተሰብስበው ቁጭ ያሉ ሲያወጉ የምንመለከትበት እንጂ እርሶ በሚሉት ስምሪት ደረጃ ተሰባጥረው በየሰፈሩ ያለውን ሁኔታ በምግባር የሚከታተሉበትና የሚቆጣጠሩበት ሁኔታም በጣም እየላላና እየተዳከመ ነው። ለዚህ ነው ወይም ደግሞ ቀደም ሲልም እንዳነሳ ነው በታክቲክ በቴክኒክ ፖሊስን የበለጠ የማፊያ ቡድን እዚህ ከተማ ላይ ተንሰራፍቷል ብሎ መውሰድ ካስፈለገ ወይ እሱን መውሰድ እንጂ በቃ እኮ በየቀኑ ቦርሳውን ሳይነጠቅ ሞባይሉን ሳይነጠቅ በተለያየ መልኩ ብቻ ሳይጭበረበር የሚገባ ሰው ይሄን ያህል ጥቂት በሚባል ደረጃ ሊገለጽ ይችላል ወይ ኮሚሽነር? እሺ አንዳንድ ያልኩት እንግዲህ ሁሉም ስላልሆነ ነው። ሁሉም አይደለም፣ ሁሉም ላይ ነው ግን አንዳንድም አይደለም። እኔ አንዳንድ አሁን ሁሉም እንዳልሆነማ ምንም ጥያቄ የለው። ምክንያቱም ሁሉም ስላልሆነ ነው እኮ እየኖርን ያለ ነው። አነሰም በዛ እኔና እርሶም እዚህ የተገናኘ ነው ሁሉም ስላልሆኑ ደህንነታችንን ፖሊሶች እየጠበቁልን ስለሆነ ነው ይኸው ሰርተን እኮ ተገናኘን። ግን ደግሞ አንዳንድስ በሚባል ነው ወይ? አሁን እንግዲህ ቅድም ያልኩት ፖሊሱ ወንጀሉ በመሰራቱ በጣም ከማንም ጋር ይንገበገባል፣ ይቆጫል ያልኩት ያ መንገብገብና ያ ቁጭት ወደ ተግባር ነው የሚያስገባው። ወደ ተግባር ቁጭቱ እስከምን ይደርሳል? ለምን አልተከላከልኩም ነው የሚለው። ስለዚህ ቀጣይ ወንጀሎች እንዳይፈጸሙ የመከላከል ስትራቴጂዎቹን ደጋግሞ ፈትሾ የቁጥጥር ስትራቴጂዎቹንና ዘዴዎቹን ፈትሾ የማስተካከል ስራዎችን ይሰራል። በተሰራ ወንጀል ደግሞ የትም ገብቶ አንዳንዱ የምርመራ ውጤቶች እኮ ብዙ ይፋ አይሆኑም እንጂ ኢትዮጵያ ውስጥ የተሰሩ እንደው ሙሉ በቴክኖሎጂ ባልተደገፈበት እንደዚህ አይነት በጣም ሶፊስቲኬትድ የሆነ ወንጀል ምንም ፍንጭ የሌለው ወንጀል አዲስ አበባ ውስጥ በአዲስ አበባ መርማሪዎችና ክትትሎች ተመርምሮ ወጣ እንደሚያስብሉ ድንቅ የምርመራ እዛ ደረጃ የሚደርሱ ስራዎች ይሰራሉ። ይሄን ሲሰራ እንግዲህ ህዝቡ እያየው ነው የሚሰራው። ግድያ ይሁን ዘረፋ ይሁን ምን ይሁን እያንዳንዱን ወንጀለኞች ወይ ተጠርጣሪዎችን በምንይዝበት የማስመራት ስራ እንሰራለን። ህዝቡ ወጥቶ ይደግፋል፣ መረጃ ይሰጣል፣ ምስክር ይሆናል። ይሄ በግልጽ የሚታይ ስለሆነ ነው። ስለዚህ አብዛኛው ስራ ውጤታማ ነው። ይሄ ባይሆን ኖሮ ከተማችን እንደዚህ ሰላሟ የተረጋጋ እና ሰው እንደፈለገ ወጥቶ የሚገባበት ከተማ አትሆንም። ወደ ፖሊሶቻችን ስንመጣ ከአቅም በላይ ነው የሚሰሩት። ከአቅም በላይ ከተሰጣቸው ኃላፊነት 8 ሰዓት ይሰራ ነበር ሺፍቶች ሲታጠፉ 16 ሰዓት አንዳንዴም ሁኔታዎች ሲከፉ 24 ሰዓት ይሰራል ፖሊሱ። 24 ሰዓት በሚሰራበት ለሻይ አያርፍም። ምናልባት ለምሳ ትንሽ ጊዜ ወጣ ብሎ ይመለሳል። በተረጋጋበት ማለት ምናልባት ሰዓቶቹን ያውቃል ፖሊሱ። 9 ሰዓት ላይ ያን ያክል ሰራተኛውም ምናምን የሌለበትና ወንጀለኞችም ወንጀሉም የማይበዛበት ብሎ በዛች ኤሪያ ማለት ነው የሚገባበት እንትን የሚልበት እቺ 2-3 ሆኖ የሚያወራበት የሚቀልድበት እረፍቷ ነች። በህይወቱ ውስጥ ወይ በ24 ሰዓት እረፍቷ ነች። እየተዝናና ወይ ቸልተኛ ሆኖ አይደለም። 24 ሰዓት ላይ ስራ ሆኖ 5 እና 15 ደቂቃ እንግዲህ የሆነ ሞራል መሰጣጣት የተሰራውንም ወንጀል ገጠመኞቹንም ሲያወራ ከውጪ በመኪና ሽው ብሎ ለሚያልፈው ሰው እዛ ጋር ሞባይል ይቀማል እዚህ ጋር ያወራል ብሎ ሊያስብ ይችላል። ግን አይደለም። ይሄ ፖሊሱ ውጥረት ተወጣጥሮ 24 ሰዓት እየሰራ ስለሆነ ነው። ስለዚህ ይሄ የከተማው ስፋት ሁሉም ነገርና የፖሊሱን ለማመጣጠን የከተማ አስተዳደሩ ፖሊስ ኮሚሽኑ እየሰራ ቢሆንም በቂ ስላልሆነ በዛ ደረጃ የሚገለጹ ናቸው። እዚህ ውስጥ አሁንም አንዳንድ የሚለውን መምጣት ስለማይቀር አንዳንድ ቸልተኛ ፖሊሶች አሉ፣ ኃላፊነታቸውን የማይወጡ ያን ከህዝቡ በሚደርሰን ጥቆማ ራሳችንም በራሳችን ክትትል በቁጥጥር በመናገኘው ደርሰንበት በዲሲፕሊን ከማስጠየቅ እንግዲህ 2014 ብቻ 238 የፖሊስ አባላትን አመራሪን ጨምሮ ከስራ እንዲወገድና በህግ እንዲጠየቅ አድርገናል። ይሄ ቀላል ቁጥር አይደለም። እነዚህ እንግዲህ አመራሮችና አባሎች ይሄን ስራ ኃላፊነታቸውን ያልተወጡና አንዳንዱ ወጣ ባለ ሁኔታ ፖሊስ ዲሲፕሊን በሚያፈነግጥ መልኩ የተለየ ጥፋት ይፈጽሙ። አሁን አንዳንድ ፖሊሶችም እኮ እንደ ፖሊስም ሰው ነው፣ የማህበረሰቡ አካል ነው። አንዳንድ ፖሊሶችም እኮ ሲያነሱ የምንሰማቸው ነገሮች አሉ። በጅምላ ሰበብ ተፈልጎ እንጂ ይሄን ያህል ፖሊስስ በርግጥ እርሶ የሚሉትን የዲሲፕሊን ጥፋት አድርሶ ነው ሁሉም የተባረረው? ምናልባት ከሌላ ከፖለቲካ ወገንተኝነት ጋር ተያይዞስ
የተባረረ የለም። በዚህ ደረጃ ፖሊሶችም ስለሚያነሱ ምክንያቱም በዚህ ደረጃ ቀደም ሲል እርሶ በጠቀሱት ልክ ለህብረተሰቡ የሚንገበገብ ፖሊስ ቀደም ሲል ባለፈው አንድ ንፋስ ስልክ ላፍቶ ክፍለ ከተማ ላይ አንዲትን ሴት የልጅ እናት በዚያ ደረጃ ሲያገላብጧት ተመልክተን ተቋማችሁም በርካታ ንጹሃን ፖሊሶችም ተቆጭተው ሳያበቁ አንድ ህፃን ተማሪን ደግሞ ለሁለት የሚጠልዙና በዱላ የሚያራውጡ ፖሊሶችም የተመለከትንበት ከተማ ነውና እሱን የሚያይ ሰው ለህብረተሰቡ የሚንገበገብ የሚጨነቅ ፖሊስ አለኝ ብሎ ያስባል ወይ? አሁን እርሶ በሚሉት ልክ ያስባል። ለምን ያስባል? ያንን ፖሊስም ንፋስ ስልክ ላይም ጉለሌ ላይም ምናልባት ሌሎችም ካሜራ ያላገኛቸው እኛም ብቻ የደረስንበትና ያስቀጣናቸው ሰዎችን በጣም አስነዋሪ ስራ ከፖሊስ ፕሮፌሽን ከፖሊስ ዲሲፕሊን ወጣ ያለ ጥፋት ሲፈጽሙ ያያቸውን ይኮንናቸዋል። የዛኑ ያህል ቤት ተቃጥሎ እናት ወይ ደግሞ ዘመድ ልጆችን ከእሳቱ ለማምለጥ ልጆችን ቤት ውስጥ ጥሎ ሲሮጥ ፖሊስ ልጆቹን ወይ ንብረቱን ለማዳን በእሳቱ ሲገባ ደግሞ ያያል። አላህ ይሄን ያየ ህብረተሰብ በተአምር ከፖሊሱ ጋር ሆድና ጀርባ ሊሆን አይችልም። በየአካባቢው ያንን ጥፋት ሲያጠፋ ባየው አይኑ ማአት ፖሊሶችን ደግሞ መስዋዕትነት ከፍሎ ወንጀልን ሲከላከሉ ለህብረተሰቡ ትላልቅ ነገር ሲሰሩ ስለሚያይ ለምን የፖሊስ ስራ ህብረተሰቡ ስለሆነ ምንም ሚስጥርነት የለውም። እያንዳንዱ እንቅስቃሴ ሌብነታውም ካለች ህብረተሰቡ ያውቃል። ጥሩ ነገሩም መስዋዕትነት ተከፍሎ ወንጀል መከላከሉም መመርመሩም ላይ የሚሰራውን ህብረተሰቡ ያውቃል። ስለዚህ ይሄ ስላለ እነዚህ ነገሮች ሆድና ጀርባ አደጋቸው ለምን ታሳዩንም? እሺ ለምሳሌ አንድ ሰው ፖሊስ አሁን ለምሳሌ ቀደም ሲል የጠቀሱት አካል ልክ ነው ተመልክተናል።